ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁ ተማን ነው አማን ስትቱ እኮ ባለጌ ምናምን ይላል እንዴ? ምን ሆነ ነው በሙሉ ቤታቸው ላይ ይህን ወንጌል ብሎ የሚቀበላለ። እኔ ያው ስለሚፈሩኝ ነበር እዛ ስገባ የወርጌ ነው የሚባለው ታውቃለህ። አሁንም ጭምር ብገባ ሰግደው እንጂ ቀና ብሎ የሚያየኝ የለም። ይነውም አሁንም ሄጄ እነሱን ባወራቸው በስርዓት አፉን ይዞ ያወራኛል እንጂ እናት የወለደችው አይጠብጥም እኔ ላይ። ጌታቸውን ያውቃሉ። ጌታ ኢየሱስን እንደኔ አይፈሩትም። እነ ቀለሜ እኔ የሚፈሩትን ፈጣሪያቸውን አይፈሩም። ወራዶች ናቸው። ወንጌልን አያስተምሩም። የወንጌልን ምንነት አያውቁት። ትቢት የሞላቸው አሁን ቀለሜ እግር ያጥባል። ጴንጤ ሆነ ወንጌላዊ ሆነ ላስት ታይም የክርስቶስን ትህትና ለማስተማር እግር ያጠብክ ጴንጤ አንዴ ለባሉ ድምቀት እንትና ጀመረው፣ እስራኤል ዳንሳ ጀመረው። እስራኤል ዳንሳ ጀመረውና አልተመቸው ቶ ለባሉ ድምቀት። አሁንም በአሁኑ ወር ታውጇል፣ በሚቀጥለው አይታወጅም። በአሁኑ ጾም ተብሎ ወር ታውጇል ደስ ሲላቸው ለባሉ ድምቀት። በሚቀጥለው ደግሞ ሳይሆን ሰው ተቃውሞ ያደርጋል። ወር ሙሉ ምን ያደርግልናል እንዴ 3 ቀን ምናምን አድርገው ተብሎ ለ3 ቀን ሊሆን ይችላል። በሚቀጥለው እንደፈለክ እቃ የምትጫወትበት ነገር ይዘው ነው የመጡት። የሐዋርያቶች ቅብብልሽ ከምንድን ነው የጾምከው ይባል መልስ የለው። በቃ እኛ በፈለግነው ጊዜ እናደርገዋለን። ስለዚህ ይሄን ችግር ቅረፉት ነው የምላችሁ። በተለይ ደቡቦችን እቃቃ ነው ያደርጓቸው። እግዚአብሔር ምስክሬ፣ እንደ ደቡብ እቃቃ መጫወቻ እኔ በኢትዮጵያ ታሪክ አይቼም ሰምቼም አላውቅም። ደቡቦች ንቁ። ትህትናው ወንጌሉ ምኑ ምን እንደሆነ በጭፈራ ብቻ አስደስተው ይጫወቱባቸዋል። የእናንተ ፓስተሮች አበባ ነው የሚመስሉት፣ እናንተ አፈር ነው የምትመስሉት። ወንጌል የተገላቢጦች ነው። አባቶች በብዛት የኦርቶዶክስ አባቶች የተጎሳቆሉ ነው የሚመስሉት። ምዕመናኑ ነው ጠገብ የሆነው። በብዛት የኦርቶዶክስ አባት ካየኸው የተጎሳቆለ ነው የሚመስለው። የጴንጤ ፓስተርስ ሰጋቱራ ነው የሚመስለው። ይኸው ወዙ ምኑ ሌብነቱ ብሉ መኪናው ብትል ቤቱ ብትል ምኑ ብትል ምድራዊ ላይፉን ጨበርክፍ በደንብ አድርጎ የሚዘርፍበት የሌባ መናኸሪያ ነው ያለው። ስለ መጠጥ ጴንጤ ያወራሉ። ደቡብን የማናውቀው መሰላችሁ እንዴ? ደቡብ ላይ እሱ አይደለም ኤፍሬም ወንድ የምን አማን ሻሎም ሲለጋል ጫቱን ሲቅም አልተገኘም። ተው እንጂ ማን ነው እናንተ ጋር የማይጠጣው? ጴንጤ ፓስተሮች አይጠጡም? እናንተ ጋር የሚጠጣ የለም ነው? እንደ ገልባጭ አይደላችሁ እንዴ? ነው ይው ምዕመናኑን ትሸውዱታላችሁ። እግዚአብሔር ምስክሬ፣ በእልል ያለ ቀምቃሚ ናችሁ። ብዙ ይታወቃል። ስለዚህ ምንድነው ግን ልክ እንደዛ አይነት ላይፍ ሲኖራችሁ ኦርቶዶክስ ለመምሰል አክት ታደርጋላችሁ። በጣም የሚገርመኝ ነገር እሱ፣ በጣም የሚደንቀኝ ነገር ልክ ወደ ወንበዴነት ወደ ሌላ አክት ሲያደርጉ ልክ ኦርቶዶክስ ይጫወታሉ። አሁን ለምሳሌ አስኪ ደንደሾ ይመቸኛል፣ ጴንጤ ነው። ጴንጤዎቹ እቺን እንድትናገር አይወዱም። ዲሽታ ጌና ጴንጤ ነው። ጆን ዳንኤል ጴንጤ ነው። ናሆም ፎንቴ ጴንጤ ነው። ቤኪ የሚባል ቀንድ አውጣ የመሰለ ቤኪ ከቤራ ብሎ ራሱን መጥቷል። ጴንጤ ነው። አክት የሚያደርገው እንደፈለገ ይዘፍናል፣ እንደፈለገ። እነ ካሙዙ ፋሚሊዎች በሙሉ ጴንጤ ናቸው። ግን ምን ያደርጉታል መሰለ? ጭቡቴው አክት የሚያደርጓት ኦርቶዶክስ በመምሰል
ኦርቶዶክስ ናቸው እንደዚህ የሚያደርጉት ተብሎ ስሙን አይጠሩትም። ጴንጤ ነኝ አይሉ። ለምን እንዴ? ዘፈን ካዳመጥክ ኦርቶዶክስ ነህ አባቴ። እንዴ ሙዚቃ የኢትዮጵያ 90% ሙዚቃ አቀናባሪው ጴንጤ ነው። 90%። ምክንያቱም ኦርቶዶክስ ጋር ጊታር አትማርም፣ የላትም ጊታር። ሙዚቃ አቀናባሪ መሆን አትችልም። መሳሪያ ተጫዋች መሆን አትችልም። ምክንያቱም ኦርቶዶክስ ጋር ክራርና በገና ነው ያለው። ዩ ካንት ድራም ማድረግ አትችልም። ለምን? ኦርቶዶክስ ድራም የላትም። ከበሯ ነጋሪት ነው። ነጋሪት ይዘህ ነው እንደዚህ የምታደርገው። ኤልያስ መልካ አለ የተባለ ጴንጤ ነው። በሙሉ ልነግራችሁ የምችለው የኦርቶዶክስ ልጆች አይደሉም ይህን የምናደርገው። ገባ? የኦርቶዶክስ ልጆች አሉ። ሙዚቃ አቀናባሪው፣ ጭውቴው፣ ፈታ የሚለው ዓለማዊ ነገር ይዞ የመጣው ፕሮቴስታንት እንጂ ኦርቶዶክስ አይደለም። አይደለም። ሄደ ጊታር የሚያጫውትልን ጠይቀው ሂድ፣ ጴንጤ ነው። 100% ሆኜ ነው የምነግርህ። ጊታሩን ሊድ ጊታር የሚያጫውተው ምናምን በሙሉ ሄደ ጠይቀው፣ በሙሉ ጴንጤ ነው። ኃይለኛ ጨፋሪው ጴንጤ ነው። ኤቭሪባዲ ኖውስ። ግን ኦርቶዶክስን ምን ተደረገች? ልጆች ስለሌሏት ይሄንን ወጥቶ ኤክስፖዝ የሚያደርግ ስለሌለ ምን ተደረገች? ኦርቶዶክስ ትቀጠቀጣለች በየቀኑ። ምን እሷ እኮ ድርሳናና ምናምን ብሎ ይመጣል። የኦርቶዶክስ ሐዋርያቶች በጣም ብዙ ናቸው አይሉም እንጂ ስለ ጌታ ተሰደ፣ ለጌታ ጸልየ፣ ጌታ የማይሰጥ በረከት አለ እንዴ? እስቲ ንገረኝ። ጌታ የማይሰጥ አለ? ለጌታ ነው ገዳም ገብተው የተሰደዱት። መቼም ለጭፈራ አይደለም። ገዳም ውስጥ ጊታር የለም። ልንገርህ፣ ገዳም ውስጥ ጊታር የለም። ጊታር የለም፣ ኪቦርድ የለም። አባቴ ልንገርህ ብዬ ነው። ምናልባት ሙዚቃ ፈልገው አይደለም ገዳም የሚገቡት። ሙዚቃ ፍለጋ ሙዚቃ ጠምቷቸው ምናምን አይደለም። ምግብ ፈልገው የሆነ ነገር ፈልገው አይደለም። ከእግዚአብሔር ጋር ብቻ ግንኙነት አድርገው የሰማዩን አምላክ የሚጠብቁበት ስጋቸውን በሙሉ የዚህ ዓለምን ንቀው ከእግዚአብሔር ለመገናኘት የሚያደርጉት ነው። ስለዚህ ቴክኒካሊ የእናንተ ያደገው ፕሮቴስታንት በጭፈራችሁ እና በስንፍናችሁ ነው፣ በወንጌል አይደለም። ይህን ሴትን ልጅ ተበላቅተሽ ነው ምንም ችግር የለውም ነው የምትሉት። ጴንጤ ሴት ቤተክርስቲያን ስትሄድ ለጠበሳ የምትሄድ እንጂ ወደ ቸርች የምትሄድ አትመስልም። እውነት እንነጋገር፣ ራሳችሁ ጴንጤዎች መልሱ። የኦርቶዶክስ ልጅ ቸርች እንደምትሄድ ትታወቃለች። ቤተክርስቲያን ልትሄድ ስትል ታውቃታለህ። የኦርቶዶክስ ሴትን አንገቴን ሰጣለሁ ቤተክርስቲያን ልትሄድ ስትል እንዲህ አይተህ ታውቃለህ። ሽፍንፍን ብላ ነው የምትሄደው። ለይታ ዓለሟን ለይታ ነው የምትሄደው። ጴንጤ የትሂድ የትግባ የትውጣ የምታውቀው ነገር የለም። ሆቴል ስገባ አንድ አይነት ናት። ጭፈራ ቤት ስገባ አንድ አይነት ናት። ቸርች ስገባ አንድ አይነት ናት። ተሴ ስለዚህ ይሄ ወንጌል ነው ወይ ነው? አደ እንደደደ እንደው ቆመ ብታስበው ወንጌል ነው ወይ? ጎራን ማትለይ ከሆንክ ምን ወንጌል ሆነ? ምን ወንጌል ሆነ? እያንዳንዱ ኦርቶዶክስ ሴት ስትዘምር በፈለግ ኳስ ይዛለሁ፣ ስጨፍርና ስትዘምር አውቃታለሁ። የጴንጤ ሳታውቀው ባለፈው ብዬ ቀላል አልነበረም የደረሰብኝ ይላል መዝሙሩ። ይቀጥላል። ምን ይሁን አምላኬ ለክፉ አልሰጠኝም ብላ መዝሙሩ ያልቃል። ለ30 ሰከንድ መዘመር እንኳን አትችልም። ለ30 ሰከንድ የሷን መልክ የሷን ማለት እንድታይ ነው የምትፈልገው። አሁን ለአምላኳ አትዘምረው። I'm not saying everybody። አብዛኛው ሶሻል ሚዲያ ላይ የምናያቸው እሱን ነው። አንዱ ጭራሽ አሁን ደግሞ ኩክ በመዝሙር ተጀምሯል። መዝሙር ከፍቶ ኩክ ያደርጋል። ምን ያገናኘዋል ከኩክ ጋር? መዝሙር ከፍቶ
ሽንኩርት ይከትፋል። ከዛ ሙዚቃ እያቀናበረ ይፖስታል። ምን አገናኘው ከጌታ ጋር? ምን አገናኘው? እንዲያውም የሚጠቅመው ይህን ሽንኩርት እየቆረጥኩ ነው። ከሽንኩርት በኋላ ቃሪያ ይገባል። ከቃሪያ በኋላ ዘይት ይጨመራል። ከዘይት በርበሬ ብለህ ብትሰራው ሰው ትምህርቱን ይማርበታል። መዝሙር በሽንኩርት ምን ያገናኘዋል? ምን ያገናኘው? የውሸት ወንጌል እንደሆነ በዛ ነው የምታውቀው። የውሸት ወንጌል ምን ያገናኘው? አንዳንዶቹ መንገድ እየሄዱ መዝሙር ይከፍታሉ፣ ዳሌያቸውን እያሳዩ መዝሙር ከፍተው አለባበሳቸው ምናምን ያሳየዋል። ምን አይነት ወንጌል ነው? መዝሙር እንኳን እንዴት እንደሚዘመር በቅጡ ሳያስተምሯቸው ነው ጴንጤ የሚያደርጓቸው። አሬ ይመቻችሁ። መዝሙር እንኳን እንዴት በቅጡ ኦርቶዶክስን አምጣት፣ ወሮ በላ ዱርዬ የምትላትን ሴት አምጣት፣ ዘምር ይበላት። ነጠላ ያላቀብለኝ ተሸፍኜ ነው። ለምን ቅስፈት አላ? ለምን ስለ ጌታ ነው የምታወራው? የጌታ ጉዳይ ነው። አቀል የለም በጌታ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ ነው ያለው። ስለዚህ የእግዚአብሔርን ታደርጋለህ፣ ሽፍንፍን ብለህ ለእግዚአብሔር ትቀድሳለህ። ጥፋቱን አልደግፈው። በዛው ግን ያልብ አለ። ፈሪያ እግዚአብሔር ልብ ድፍን የኦርቶዶክስ ልጅ ላይ አለ። ወንዱም ሴቱም ጋር ድፍን ነው የምልህ። ቤተ ክርስቲያን ሲሄድ የሚኖረው ክብር መዝሙር ላይ ለእግዚአብሔር የተባለው ላይ የሚኖረው ክብር በኦርቶዶክስ በማንም አታመጣውም። በማንም ነው ማወራ። ለቅዱስ ቁርባኑ ያለው ክብር፣ ለጸሎት ያለው ክብር ይለይብኛል። አይቻለሁ በጴንጤ የኔ አባት። በቃ 90% ዘፈኑን ነው የምትሰማው። 90% ከዛ አሜን የፈረደበት የሆነ የሚቀባጥር አለ። በፊትም ብየዋለሁ፣ አሁን ደግሞ ምንም የተቀየረ ነገር የለም። አሜን ነው። ዛሬ የሆነ ሰው ይታየኛል፣ እንዲሆንለታል፣ ህይወታችሁ ይሳካል፣ ጅኒ ምናምን ጅኒ ጃንካ ትባላል። ላለቀ ምንም የክርስቶስ ወንጌል የለም። ነቨር። ከዛ የፈረደባት ቲክታክ ላይ ከመጣ ደግሞ የኦርቶዶክስ ድርሳን፣ እኔ እንዲያውም ድርሳንና ገድላት አስተማሪዎች እነሱ ናቸው። የኦርቶዶክስ ድርሳንና ገድላት ጴንጤ ነው የሚያስተምረን ለኦርቶዶክስ ልጆች። ጴንጤ ኦርቶዶክስ እንኳን በቅጡ አላስተማረችው። ጌታ የሚያስተምረው ጴንጤ። እንግዲህ ዛሬ ድርሳን ኦርቶዶክስ ድርሳኗ አቡነ እንትና ምንድን ናቸው? ምን እያደረጉ ነው ብለው ይገባሉ ርዕስ ይዘው። ከዛ እንደዚህ መጽሐፍ ላይ አቡነ እንትና እንትና አድርገው በዚህ ገብቶ በዚህ ወጥቶ ይላል። ክርስቶስ ሳይሰበክ ሙሉም ባዶ ነው ይወጣሉ። እና ያንን ነው የምለው እኔ። በጣም 8 ወር እግዚአብሔር ክብሩን ይውሰድ። በጣም የተማርኩበት፣ ህሊና የገዛውበት፣ ህይወቴ ያረፈበት፣ በልጆቼ ምዬ ነው የወድኩት። እግዚአብሔር በሚያውቀው ምን ያለ ልጆቼ ፍቅር እንዳለ ማንም ያውቃል። ግን ከእግዚአብሔር ከሆነ ምንም ማድረግ አትችልም። ለእኔ የሚጠቅመኝ ፓስተር ሆኖ መሸቀል ነው። ኢትስ አ ጉድ ቢዝነስ። ለእኔ የሚጠቅመኝ ኢትስ ኢዚ፣ በጣም ቀላሉ ፓስተር ሆኖ መሸቀል ነው። የጴንጤ ዲያቆን መሆን አልችልም። እኔ ይቅርታ፣ የኦርቶዶክስ ዲያቆን መሆን አልችልም። ኢትስ ሃርድ። በጣም ትምህርት ያስፈልገዋል። ዲቴል የሆነ ዴዲኬሽን ያስፈልገዋል። በጣም ድካም አለው። ይኸው ትላንትና፣ ቆይ ልክፈትላችሁ፣ ምን ብሎ ስብከት እንደጀመረ ልንገራችሁ። ቆይ ውሸት እንዳልሆነ እንድታቆልኝ ነው። ባሻ ብዬ ልግባና ራሳችሁ ይኸው ባሻን ላሳያችሁ። ራሳችሁ ጴንጤ እንደሆንክ ወደ ወንጌል ነው የምትገባው። ስማ እሺ፣ በአማርኛ ልበለው።
ኦኬ ፖለቲካ ላይ ነበር። ቆይ ባሻን ቆይ ባሽ አሰፋዬ ይሄ ኮሜዲ እያለ ነው እንደዚህ ለብሶ የሚጨፍረው። ኮሜዲው ነው እየጨፈረ ነው። ኦኬ ከዛ ይሄ እያለቀሰ ነው። ባሻ ተማ ባሻ የተዝክብኝ በእናትህ ባሻ ተመስገን ነው ስሙ። ኖ ባሻ ኮሜዲያን ባሻ የስ አሬ ባሻን ላኩልኝ በጌታ። ምን ብሎ ነው ስሙ ያለው? ይኸው አለ አልፎ አልፎ ኤርትራዊ እንደሆነ ምናምን የተናገረበታል። እኔ ናፖስጄ ነው ብሮዬ አብትሺ ቆይ ባሻ የት አለ በእናት ስብከት የጀመረበት ስሙ ምን ብዬ ልግባ? የባሻን ላሳያችሁ ምን እያለ እንደሚሰብካው ስሙ ምንድን ነው? አሳዩኝ። ስሙ ምንድን ነው? አንዴ ባሻ ላሳያችሁ። ወደ ስብከት ገብተዋል። አሰፋ ምን ብዬ ኖ እዚህ ላይ ገብቶ ስብከት የሚሰብከውት ባሻ ስብከት በለው። እሺ የአራዳ ልጅ እኮ አይጥፋ። የሌላ ሰው ስብከት ነው አየ መጣው። ባሻ አሰፋ ተገኘ። ኦኬ ታንክ ዩ